መረጃ ግልጽ መረጃ ነው የምንፈልገው። ገብቶሃል? ግልጽ መረጃ እስካሁን ያልነገርከን ወይ ያላየነው ነገር ካለ ንገረን። ምንድን ነው የሚለው ነገር ማለት ነው። ፍቺልኝ ማለት ነው። ራዱን እንዴ እና ሰምተሮ ረዳሊ ያሰም እዩ እስቲ እግዚአብሔር በረኛ እሺ አርጋ ምን ነው ቁራው አንተ ተናገር። ረዱ ሰማች አይደል? ማርጋ ምንድን ነው እስኪ ተናገር። ነው ካርቦታል ማለት ነው። ከፈሚ በስሚላ ነገረኝና በስሜት ገደለው አረ ስሜቷን ተወጣ። ስሜት ጠረገው እኔ ተጨነቁ እነሱ ግን ያወዳደቅ በነገራችን ላይ ይሄ ቤት ይሄ ፋሚሊ የሚታወቀው በጣም ጨዋ በጣም ከሚገባው በላይ ብዙ ሰው የሚቀናበት ፋሚሊ ነው። የምሬ ከራሴ ጀምሮ ማለት ነው። እና በጣም ብዙ ሰው ነው የሚቀናበት። እንደዚህ ይሆናል ብዬ አላስብም። ፕራንክ ያርጉ ብዬ ነው የምጸልየው በመጀመሪያ ደረጃ። ምክንያቱም በጣም የሚያስቀኑ ፋሚሊዎች ናቸው። ንፋስ ራሱ እንዲገባባቸው አልፈልግም። ማለት ይሆናል አይደለ? እንዴት እንደዚህ ልበት የቻልኩት ውድ ቤተሰቦች ለሰው ያላቸው ከበሬታ፣ ለሰው ያላቸው ክብር፣ ለሚስቶቻቸው ያላቸው ክብር፣ ሚስቶችም ለባላቸው ያላቸው ክብር ይሄን ያስባለኝ ማለት ነው። ለማንኛውም ፕራንክ ያድርገው። ፕራንክ ነው ብዬ ነው የማስበው። ምክንያቱም እዮብ አባባሉና እንትን አባባሉ ማለት ነው ፕራንክ ነው ብዬ አስባለሁ። ሰላም ጤና ይስጥልኝ። ደህና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ባላችሁበት ሰላማችሁ ይብዛ እያልኩ ውዶቼ ላይክ ሰብስክራይብ እያደረጋችሁ አበረታቱ። አረ ላይክ አድርጉ። ነው አይደርሳችሁም? ምንድን ነው አላውቅም። ለማንኛውም ውድ ቤተሰቦች እንግዲህ እስኪ እንየው ማለት ነው ፓርቲቱ። እኔ ትናንትና ምንድን ነው ብዬ ዳንግጬ ነበር። ዛሬ ተለቋል ማለት ነው። እስኪ ለማንኛውም ፕራንክ ያድርገው ብዬ ነው። ምክንያቱም አሁን ላይ ያስፈራል። ሴቶች እኮ በቃ ባለትዳር ወንድ እየቀሙ ነው። ነገሮች ሳታወራ እንዲቀለል አድርገህ የምታያልፋቸው ነገሮች በኋላ ላይ ዞብ ቢመጡበት በጣም ከባድ ናቸው። በጣም እና ትዳር ላይ በተቻለ መጠን ያለውን በግልጽነት ያሳለፍከውን ቀን ያዋልክበትን ብሎ የሁሉም ነገር በተወሰነ መልኩ ሁሉም ነገር መነገር መሰለበት ይገባል። ያው እኛ ግን ወንዶች አንዳንድ ጊዜ ቀለል ነገሮችን አድርገን ብዙ ያን ያህል የከፋ አይደለም ብለን የምናስባቸው ብዙ ነገሮች ስላሉ አሁን እንደኔ መቼም ይሄ ለእውነት እንደዚህ ሆና ብዬ አላስብም። ለምን እንዳልነገራትም ወይም ደግሞ እንዴት እኛም አላወራንም የሚለው ነገር ግን እንደሰው ግራ ገብቶኛል። እስቲ ሲመጣ ደግሞ ወርቀሱ ደግሞ ያለውን ነገር ግጤም እናዳምጣለን። ገና በትኩሱ ገና ስለሆነ እኮ ነው። በዚህ ልክ እንደዚህ አይነት ነገር አሁን ትዳር ላይ እዮብ መጣ እኔ እንደዛሬ እንደዚህም ተጨርቄ አላውቅም። መስማት በጣም ብዬ ራሱ በጣም አብረን እንደዋለ ሰው አይደለም። እኔ በጣም አሳስበኝ። ቁጭ በል እስኪ ባባ ምንም ያሳስበኝ። እስኪ ቁጭ በል ተቀመጥ እስኪ። የአዲስ ሙሽራ ባህሪ ገንፎ በልቶ አላለ ምን አምላኬ። ኧረ ምንድን ነው እስኪ የምንሰማው ነገር? አይ ረዱ ጋር ሰው ደውሎ እንዲህ አይነት ችግሮች ከአንተ ጋር የሆነ ሚስጥራዊ ግንኙነት አለን የሚል እና የተለያዩ ፎቶች እና ቪዲዮዎችን ምን ሚስጥራዊ ግንኙነት አለ ከኔ ጋር እና ታዩ ማለት
አንድ እቺ አቤት ለምን ታቆ የምታውቀው ጉዳይ አይደለም። ጉዳዩ ምን ከማን ጋር ምን ብለሃል አንተ? ቲክቶከር አንድ እዚህ እኛ ሰፈር ያለችው አንቺ እንደውም ቢጫ ቤት ያለችው አስልጅ ስለምታወራው ስለ አንተ ከእሷ ጋር ቪዲዮ ሰርታችኋል። ምንድን ነው ችግር? የተፈጠረ ነገር አለ? ምን ግልጽ እስኪ አውራ። ምንድን ነው የተለየ ነገር? ምን አንተ ምን አድርገሃል? አልገባኝም እኮ ከእሷ ጋር ቪዲዮ የሰራችሁት የራቁትን ስትሆን መኝታ ቤት ክፍል አንተ ምንድን ነው እንደዚህ አይነት ቪዲዮ? እንግዲህ እኛ ፎቶ አገኘን። አሁን ፎቶ ልጎር ነው። እኛም አሁን ግራ ደንግጠን እኮ ግራ ደንግጠን ያለ ነው እኮ። ቆይስ ፎቶ ሊቀበል ነው ሊያስካር ነው የምታስልኩ ምንድን ነው? ሳብ ኩርታው ያልክ ምን አይነት ክህደት ነው? ደግሞ ግልጽ ነገር አውራ። ምንድን ነው እኛውን ግልጽ ነው አረ እያወራ ያለ ነው እንዴ? ስለምንድን ነው የምታወሩት? መቀዳዳት ነው አያስፈልግም። አሁን እኛ ስለዚህ መረጃ ግልጽ መረጃ ነው የምንፈልገው። ገብተህ አሁን ግልጽ መረጃ እስካሁን ያልነገርከን ወይ ያላየነው ነገር ካለ ነገር ምንድን ነው የሚለው ነገር ማለት ነው። ምን ነው ችግሩ የሚለው ነገር እስኪ አውራ። ፕራንክ ይሁን ብላችሁ ጻዱ እና ማነው እኛ ምን አይኔነንም እንደኛ ራሳችን ያማል እንዴ? ይባርከው እንዴ ምን ያሳለፈው ጊዜ የተደበቀ ነገር አለ? ንገረኝ። ማን ይላከል? ምንድን ነው? አይ ምን አድርገህ ነው እኮ ማን ይላከል? አቆታል ማን ይላከው? መላኩ አለ ልጅቷ ራሷ ናት የላከችልኝ አለችኝ። ፈታኝ በቃ በፍጹም ከእሱ ጋር ወዶኛል። እንደውም አንቺን አልፈለገም ፍቺልኝ ማለት ነው። ራዱን እንዴ እና ሰምተሮ ረዳዲ ያሰ እስቲ እግዚአብሔርን በለኝ። አንተ ስታደርግ ያላፈርከው እግዚአብሔርን በለኝ ማለት ነው። ምን ሲለውጣኔ በለኝ ይረጋጋው ሰምተሮ ይኸው ገና አለች። እቺ እንደውም ትመጣ እንደውም ፊት ለፊት አገኛለሁ። እኔ እንደውም ትምጣ ነው ብዬ ምንም እንደውም በቃ ትምጣና ያለው ነገር ግን ለእኛ ግልጽ ነገር አላችሁ። ልፍታው ምንድነው ችግሩ? ውስጥ ንገረኝ። ምንድነው የተፈጠረ ነገር አለ? ሰምታችሁ በለታችሁ እዩ እሱ እርሳው ለእኛ ነገር እኛ ደግሞ ወንድሞች አለ ነገር ያለው ምንድነው? ሌላ ነገር አላችሁ? ኮሜንት አላችሁ ከርስታ ጋር እዩ ረዱ እንዲሰማች ግን ራሷ አንተ እኮ አሁን ከሷ ስልክ ከአንተ ስልክ ላይ አግኝቼ ነው አለች። ስልክን ሁሉ ፈትሼ ስልኩን አግኝቼ ነው ላይ የላከችላት። ምንድነው ግልጽ ያለውን ነገር እስኪ ተናገር። ምንድነው ችግሩ? ወይንም ደግሞ እኛ ማናውቀው ነገር አለ፣ እናንተ የምታደርገው ነገር አለ። ምንድነው እስኪ ግልጽ ያለው ነገር አውራ። እስኪ አውራ። ቪዲዮ ራሱ አታዩም? በጣም እኮ የሚገርም እኮ ነገር እኮ እንዴ! እውነት ነው ያለውን ነገር እስኪ አንተ ምንድነው ችግሩ? እውነት ነው ይሄ ነገር እውነት ነው? ምንድነው አሁን ይሄ ያለውን ነገር እስኪ በግልጽ ነገር ምንድነው? እውነት ነው ምንድነው? ተናገር። ግራ ገባን እኮ ነው አገዳታችሁ አርገኸዋል አላረከውም መፍትሄ ፈልግለት ያለውን ነገር እንደው እስኪ እንደው እኮ ትንሽም ነገር እኮ ቢሆን እኮ ተሸፋፍኖ እኮ ማለት የሚችል ነገር ካለ እኮ በቀስታ እኮ ያለውን ነገር እኮ ማለት ይችላል። እሺ አርገኸዋል ምንድነው እኮ ነው ተናገር። ረዱ ሰማች አልሰማች አይደለም አርገኸዋል ምንድነው እስኪ ተናገር። የነው ካልጎታል ማለት ነው ከፈሚ በስሚ ተገናኘንና ምራታ በደለው ወሬ መቼ ማለት ነው? እስቲ ንገረኝ መቼ ተናገር እስቲ አንተ በስራት አራታውቅስ ግን ፕራንክ መሰለኝ። ግን እኔ ሳስበው የምር ፕራንክ ካልሆነ ግን በጣም የተከበረ ቤተሰብ ነው። ይሄ ቤተሰብ ወይ ተዋውቀ ተረጎም ያረጎም ኤአይ ነው ምናምን እንከራከራለን። እናንተ ምር ነገር እንዴ ሰማችሁ ነው ስሜቱ ለምን እንደዚህ ነገር የምታረገው? ወይኔ እንዴ ነው ስሜቱ ያንተል እንዴ ገደለው ወራ ምን ፍለጋ ምን የምን ስሜት ነው? እንዴ ስሜት ወጥቶ ይላል እንዴ ሚስት ላይ ትወጣ እንሳና እንደ ከዛች ጋር የምትወጣ እንዴት ነው? እንዴት ታዲያ ካስቀርበ አትጨርስም ነበር? እንዴት አይነት ንግግር ነው? አውሬ ስሜቴን ተወጣ ልጅነትን ካልጨረስክ እንዴት ነው እዚህ ጋር ይሄ ሁሉ ነገር? እንዴ ትዳር እኮ ነው ያስከው። ምን ያስክ መሰለ? ወይኔ እንደዚህ አይነት መልስ እኮ በነገራችን ላይ እንደው አርጎት ከሆነ ግን እንደው ይሰው እግዚአብሔር ይሸፍናችሁ ነው ማለት ግን እንደኔ ሳይው ስሜቷን ተወጣው ሲል
ስሜቷን ተወጣው ስሜቴን ተወጣው ሲል ማለት ነው። ፕራንክ ነው መሰለኝ። ምክንያቱም ቀለል አድርጎ ነው ያስታውቃል። እኔ አላየሁትም በነገራችን ላይ ውድ ቤተሰቦቼ አይተሽ ምናምን እንዳትሉ ፕራንክ ነው ብዬ ነው የማስበው። ፕራንክ የሚያደርገው ማለት ነው። ምክንያቱም ይሄ ቤተሰብ በጣም 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 አስተማሪ እና ደስ የሚል ፋሚሊ ነው። ምንም እንዲሁ ንፋስ ራሱ እንዲገባባቸው መድኃኔዓለም ያዝላቸው ነው የምለው። ለማንኛውም ሲወደዱ ውድ ቤተሰቦቼ ማለት ነው መጨረሻውን እስኪ እንየው። ስሜትን ተወጡ ይላል። እሺ አሁን ምንድን ነው ማድረግ ያለብን? ምንድን ነው አሁን? እኔ አላውቅህም ማለት ነው። እኔ ጭራሽ አንተ እየሆነ ሚስት ታስሆነ ተና አንተ እኔ አላውቅህም፣ እውነት አላውቅህም። እኔ እንደዚህ አይነት እዩ አላውቅም። ከመጀመሩ ደግሞ ሚስጥር እንደማንደባበቅ ነበር የምናውቀው። ቢያንስ በነገራችን ላይ ወንድሞቹ ማለት ነው በጣም ነው የተጨነቁት። ምክንያቱም ለሰው ልጅ እንትን ክብር ያላቸው ሰዎች ናቸው። በቃ በጣም ደስ የሚሉ ፋሚሊ። ውርደትን ትከናነባታለህ፣ ትችለዋለህ። እንዲሁ የሰው ትችላለህ። ከፈጣሪ ጋር ግን እንዲሁ አይምሮ ፈቀደልህ። እንዴት እንዲፈርገ እስኪ ሻው መፍትሄ አሁን እንዴት ነው ይሄን ነገር በምን አይነት መልኩ ነው ሻው ማስተካከል? እሷንስ በምን አይናችን ነው የምናያት? በምን አይናችን ነው የምናያት? ራስህ እንደገባበት ራስ ትወጣለህ። ስሜት ደግሞ አታፍርም? ከአንዳንድ ቢያንስ ለመደበቅ አትሞክርም እንዴ? ሰምታላለች። ይኸው ከዚህ በኋላ ቤት እንዳይመጣ ምናምን እያለች ይኸው ቤትን ተከራይተን ማለት እሱ ነው የቀረው። ባለጌ ከባድ ነው እውነት። መስብ አንተ ታሰድበን ነው ማለት ነው ይህን ቤተሰብ። አንተ ስንቱ የሚቀናበትን ቤተሰብ እውነት ነው። በነገራችን ላይ የእነሱ የዚህ ፋሚሊ የማይቀና አለ ብዬ እኔ እንጃ። ሰይጣን ራሱ ይቀናል። እንኳን እንዲህ ዝም ብሎ እንደኛ ሰው ማለት ነው። የምሬ ነው ብላችሁ እግዚአብሔርን በጣም ደስ የሚል ፋሚሊ ነው። በጣም ክብራቸው፣ ለሚስታቸው ያላቸው ክብር፣ ለቤተሰባቸው ክብር ያላቸው፣ ለወንድማቸው ሲከባበሩ ወንድማማቾቹ፣ ለእህታቸው ያላቸው ክብር በስማ